الرحيم አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? የሰዓቱን ሰበር እንዲሁም አንኳር መረጃን ይዤ ቀርብ ያለው አብራችሁኝ ቆዩ። የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ከተደበቁበት ቦታ ሆነው መልእክት አስተላልፈዋል። ለሳምንት ያክል ከጠፉ በኋላ በተላለፈው በዚህ የቪዲዮ መልእክታቸው ላይ አሜሪካ ምንም ሳታሳካ አጋናዋለች እያሉ ሲሆን አሜሪካን እንዲሁም እስራኤልን በተመለከተ መልእክታቸውን አጋርተዋል። ዓለም እየተነጋገረበት ነው። አሸንፈናል፣ ድል ተገናጽፈናል ብለዋል የኢራኑ መሪ አያቶላህ አሊ ካሚኒ። ተጨማሪ መረጃ አለ። በሌላ በኩል ደግሞ እስራኤልና ቱርክ ከባድ ፍጥጫ ውስጥ ገብተዋል። የእስራኤሉ ሚኒስትር ቀጣዩዋ ኢራን ቱርክ ናት ብለዋል። ከዚህ በፊት ደግሞ የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሂትለር የባሰ ጨፍጫፊ ነው ብለው ነበር። የሁለቱ ሀገራት ውጥረት ከፍ እያለ መጥቷል። ዝርዝር መረጃ አለ። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃዎቹ አልፋለሁ። الرحيم አሜሪካ በኢራን በፈጸመችው ጥቃት ምንም ሳታሳካ አጋናዋለች አሉ የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ። ከሳምንት በኋላ የታዩት ጠቅላይ መሪው አሜሪካ በኢራን ኒውክሌር ይዞታዎች ላይ ምንም ጠቃሚ ነገር ማሳካት አልቻለችም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈጸሙት ጥቃት ምን እንዳደረሰ ባልተለመደ መልኩ አጋኖ አቀርበውታል ሲሉም ተችተዋል። ይህንን ማድረግ ያስፈልጋቸው ምክንያት ግልጽ ነበር የሚሉት ካሚኒ አሜሪካ ያጋነነችበት ምክንያት እውነቱን ለማጣመም እንደሆነ የሰማቸው በሙሉ ይረዳል ብለዋል። ኢራን በቀጠናው ከሚገኙ የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰው ይህንንም ለማሳነስ ሞክረዋል ሲሉ ገልጸዋል። የአሜሪካን ጦር ሰፈሮች መምታታችን ትልቅ ነገር ነውና ወደፊትም ሊደገም ይችላል ያሉት ካሚኒ ወደፊት በኢራን ላይ የሚደረግ ማንኛውም ጥቃት ትልቅ ዋጋ ያስከፍላል ብለዋል። ዋና ዋና የአሜሪካን ጦር ሰፈሮችን ማግኘትና እነሱን መምታት ትልቅ ነገር ነው። ወደፊትም እንደገና ጥቃት ቢሰነዘርበት ሊደገም ይችላል ብለዋል። የኢራን ጠላቶች እንደ ሚሳኤሎቻችን ወይም የኒውክሌር ፕሮግራማችን ያሉ ሰበቦችን ይጠቀማሉ። ነገር ግን እነሱ እኛ እጅ እንድንሰጥ እየፈለጉ ነው ብለዋል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸጊያ ጋር ፍጹም ግንኙነት እንደሌለው የገለጹት ጠቅላይ መሪው አያቶላህ ካሚኒ ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው፣ ኢራን እጇን እንድትሰጥ ነው ብለዋል። እጅ መስጠት ፈጽሞ አይሆንም ያሉት ካሚኒ በቴሌቪዥን ባስተላለፉት መልእክት ትራምፕ በአንድ ንግግራቸው ኢራን እጅ መስጠት አለባት ብለዋል። ትራምፕ አሜሪካ የምትረካው ኢራን እጅ ስትሰጥ ብቻ እንደሆነ እውነቱን ይፋ አድርጓል። ግን እጅ መስጠት መቼም አይሆንም፣ ህዝባችን ሀያል ነው ብለዋል። የጽዮናውያን አገዛዝ ሊፈርስ ተቃርቧል ያሉት ካሚኒ ኢራን አሜሪካን በጥፊ መታታለች ብለዋል። ካሚኒ ሲቀጥሉ አሜሪካ በጦርነቱ ውስጥ ጣልቃ የገባችው ጣልቃ ካልገባች የጽዮናዊቷ አገዛዝ እስራኤል ሙሉ በሙሉ እንደምትጠፋ ተሰምቷት ነው ብለዋል ካሚኒ በቴሌቪዥን ላይ በተላለፈው መልእክታቸው። ይህ በእንዲህ እንዳለ እስራኤል ከቱርክ ጋር ያላትን ፍጥጫ እያጋጋለች የመጣች ትመስላለች። ቀጣዩዋ ኢራን ቱርክ ናት ብለዋል የእስራኤሉ ሚኒስትር። የእስራኤል የዲያስፖራ ሚኒስትር አሚቻይ ቺክሊ ረቡዕ ዕለት በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ላይ የሰላ ትችት በመሰንዘር ቱርክ በአካባቢው ያላትን ሚና ክፉኛ ተችተዋል። ቺክሊ ከእስራኤል ቻናል 14 ጋር ባደረገው ቃለ ምልልስ ቱርክ ቀጣዩዋ ኢራን ነች ያሉ ሲሆን ኤርዶዋን እስራኤል ላይ ያጋጠማት ትልቅ ችግር አንዱ ነው ብሏል። ቺክሊ ኤርዶዋን መርዘኛውን የጂሃዲስት የሙስሊም ወንድማማችነት አስተሳሰብን ለማስፋፋት ከሊፋ የመሆን ህልም አለው፣ ይህ ደግሞ በጣም አደገኛ ነው ብሏል። ቺክሊ ኤርዶዋን መርዘኛውን የጂሃዲስት የሙስሊም ወንድማማችነት አስተሳሰብን ለማስፋፋት ከሊፋ የመሆን ህልም አለው፣ ይህ ደግሞ በጣም አደገኛ ነው ብለዋል። ከትናንት በስቲያ ጀምሮ የኔቶ መሪዎች ጉባኤያቸውን በሄግ ኔዘርላንድ እያካሄዱ ሲሆን ለ10 ዓመታት የህብረቱ አባል የሆነችው ቱርክ በተገኙበት ቺክሊ ቱርክ በኔቶ ውስጥ መሆኗ የማይታሰብ ነው፣ ኤርዶዋንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወዳጅ ናቸው ብሎ የማይተማሰብ
አይቻልም ብለዋል። ቺክሊ የኤርዶዋን ንግግሮች የእስራኤል የጸጥታ ተቋም ዋና አሳሳቢ ጉዳዮች መሆናቸውን ያረጋግጣሉ ሲል አስጠንቅቋል። ኤርዶዋን በእስላማዊ ዓለም ውስጥም ሰፊ ተጽዕኖ እንዳላቸው ሲገልጹ የኢራን ጦር ከቱርክ ጦር ጋር ሲወዳደር ምንም አይደለም ብለዋል። ከዚህ በፊት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶዋን ያለምንም ጥርጥር ጦርነቱን ኢራን ታሸንፋለች ብለው ነበር። ጦርነቱ በተጧጧፈበት ወቅትም እስራኤል በመካከለኛው ምስራቅ እያካሄደች ያለው መተናከል ሂትለር ሶስተኛውን የዓለም ጦርነት ካስነሳበት መንገድ ጋር ተመሳሳይ ነው ብለው ነበር ኤርዶዋን። እስራኤልን መደገፍ ዋጋ ያስከፍላል ሲሉም ጨምረዋል። የእስራኤል ሚዲያ ቻናል 13 ከዚህ በፊት አሁን በጋዛና በኢራን አሸንፈናል፣ የፍጻሜው ጨዋታ ከቱርክ ጋር ይሆናል ብለው ነበር። በቱርክና እስራኤል መካከል ውጥረቶች ሂደት በሂደት ከፍ እያሉ መጥተዋል። ክቡራን አድማጮች ለሰዓቱ ያስኮላችሁ መረጃዎች በዚህ አበቁ። ከጥቂት ሰዓታት በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።